የቤተክርስቲያን አባቶቻችን ሰው ዕፀ ከንቱን ይመስላል ብለው ይናገራሉ። ዕፀ ከንቱ የምትባል አንድ ተክል አለች። በጠዋት ነው የምትበቅለው ወገኖቼ። ረፋድ ላይ ታብባለች፣ ቀትር ላይ ፍሬ ትሰጣለች፣ ታፈራለች። 9 ሰዓት ሲሆን ትደርቃለች። ወደ አመሻሹ በቃ ትረግፋለች፣ ትጠወልጋለች። ሰውም ልክ እንደዚህ እንደ ዕፀ ከንቱ ይመስላል ይላል። ዕፀ ከንቱ በጠዋት እንደበቀለች ይሄ የመወለዳችን ወደዚህ ዓለም የመምጣታችን ምሳሌ ነው። ወዲያው እንዳበበች የማደጋችን ምሳሌ ነው። ከዛ በኋላ ካደግን በኋላ ፍሬ ሰጠች እንዳለ ያቺ ዕፀ ከንቱ፣ እኛም ደግሞ ትዳር እንይዛለን፣ ልጅ እንወልዳለን። ከዛ ወደ አመሻሹ እንደደረቀች እናረጃለን። ዓይናችን ይፈዛል፣ ሰውነታችን ይደነዝዛል፣ ወገባችን ይጎብጣል። አመሻሹ ላይ እንደረገፈች ኋላ ደግሞ ሁላችንም እንሞታለን። ሰውን ሸክላ ይለዋል። በእግዚአብሔር እጅ የተሰራን ሸክላዎች ነን። የሚሰበር ሸክላ እግዚአብሔር ነው ሰሪያችን። በእጁ ነው ያበጃጀን፣ በመዳፉ ነው የቀረጸን። ግሩምና ድንቅ አድርጎ ነው የሰራን። መጽሐፍ ግሩምና ድንቅ ሆኜ ተፈጥሬአለሁና አመሰግንሃለሁ እንዳለ ማለት ነው። ወገኖቼ ሁላችንም የእግዚአብሔር የእጁ ሥራዎች ነን። በጥንተ ተፈጥሮ የፈጠረን፣ ካለመኖር ወደ መኖር ያመጣን፣ ካለመታየት ወደ መታየት ያመጣን፣ በእናታችን ማኅፀን ደም አርግቶ አጥንት ሰክቶ በአፍንጫችን የሕይወት እስትንፋስ እፍ ብሎ ሕያው ያደረገን እግዚአብሔር መስከረምና ጥቅምት ላይ ያለው አበባ ህዳርና ታኅሳስ ላይ እንደሚረግፍ ሳሩ እንደሚደርቅ እንደሚጠወልግ ሁላችንም እንረግፋለን፣ ሁላችንም እንደርቃለን፣ ሁላችንም እንጠወልጋለን። ዘመናችን አጭር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን ክርስቲያን ወገኖቻችን በእግዚአብሔር ሰላምታ እንደምን ሰነበታችሁ? አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞ በዕድሜያችን ላይ ይህችን ቀን ተጨማሪ አድርጎ እዚህ ዕለት እዚህ ሰዓት ስላደረሰን ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው አቤቱ እኛ አፈር እንደሆንን አስብ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በዳዊት መዝሙር በመዝሙር 102 ቁጥር 14 ላይ። ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት ሁላችን እንደምናውቅ አሁን ያለነው በዘመነ ጽጌ ላይ ከመስከረም 26 እስከ ህዳር 5 ድረስ ዘመኑ ዘመነ ጽጌ፣ ወሩ ደግሞ ወርሃ ጽጌ እየተባለ ይጠራል። በዚህ በዘመነ ጽጌ ሦስተኛው ሰንበት ወይም እሁድ ላይ በቤተ ክርስቲያናችን በቅዳሴ መካከል ዲያቆኑ የሚሰብከው ምስባክ የዳዊት መዝሙር 102 ቁጥር 14 ላይ ያለውን ነው። አቤቱ እኛ አፈር እንደሆንን አስብ፣ ሰውስ ዘመኑ እንደ ሳር ነው፣ እንደ ዱር አበባ እንዲሁ ያብባል ነው የሚለው። በግዕዝ ስለሆነ ዲያቆኑ ምስባኩን የሚሰብከው ብዙዎቻችን ስንሰማው ላናስተውለው እንችላለን። ተዘከር እግዚኦ ከመመሬት ንሄነ ወሰብሰ ከመሳይር ሙአይሌሁ ወከመጽጌ ገዳም ከማሁ ይፈሪህ ነው የሚለው። ይሄ ወደ አማርኛ ሲመለስ አቤቱ እኛ አፈር እንደሆንን አስብ፣ ሰውስ ዘመኑ እንደ ሳር ነው፣ እንደ ዱር አበባ እንዲሁ ያብባል፣ ንፋስ በነፈሰበት ጊዜ ያልፋል የሚል ትርጉም ነው ያለን። ስለዚህ በዚሁ መሰረት ወቅቱን፣ ዘመኑን፣ ጊዜውን የዋጀ ትምህርት መማር እንድንችል ይህን ርዕስ ከመጽሐፍ ቅዱሳችን ላይ መርጠነዋል። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለእኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። እንግዲህ በዘመነ ጽጌ በቤተ ክርስቲያናችን ውስጥ በዋናነት ሁለት ነገሮችን እናስባለን።
በመጀመሪያ የምናስበው ቅድም በመግቢያችን ላይ እንደተናገርን የእመቤታችንና የልጇ የኢየሱስ ክርስቶስን ስደት በቤተክርስቲያናችን እናስባለን። 3 ዓመት ከ6 ወር ነው የተሰደዱት። 3 ዓመት ከ6 ወሩን ቤተክርስቲያን በ40 ቀን ትዘክረዋለች፣ ታስበዋለች። በጸሎት እናስበዋለን፣ በማህሌት እናስበዋለን፣ በስግደት እናስበዋለን። ደግሞ የእመቤታችን ፍቅር የበዛላቸው በጾም ያስቡታል። እግረ መንገዳችንን ይሄ የጽጌ ጾም ብለን የምንለው የምንጾም ሰዎች ካለን የፈቃድ ጾም በቤተክርስቲያን በቀኖና የተደነገጉ 7 የአዋጅ አጽዋማት አሉ። ይሄ የጽጌ ጾም አንዳንድ ወንድሞቻችንና እህቶቻችን የሚጾሙት ከ7ቱ የአዋጅ አጽዋማት ውጪ የሆነ በፈቃድ የምንጾመው ጾም ነው። በመጾማችን ዋጋ እናገኝበታል። ከእመቤታችን በረከት ከልጇ በረከት እናገኝበታል። እንጠቀማለን እንጂ አንጎዳም። በረከት እናገኛለን እንጂ ምናጣውና የሚጎልብን አንዳች ነገር የለም። ነገር ግን ጥንቃቄ ማድረግ የሚገባን ጾሙ የፍቃድ ስለሆነ ምናልባት በዚህ ወቅት ውስጥ የማይጾሙ አባቶችን ብናይ፣ የማይጾሙ ካህናትን ብናይ፣ የማይጾሙ የቤተ ክርስቲያን አገልጋዮችን ብናይ በእነሱ ላይ ልንፈርድባቸው አይገባም። እንዴት የሃይማኖት አባት ሆነው፣ እንዴት ካህን ሆነው፣ እንዴት ሰባኪ ሆኖ፣ እንዴት ዘማሪ ሆኖ፣ እንዴት ክርስቲያን ሆኖ አይጾምም ብለን የምንጾም በማይጾሙት ላይ ልንፈርድ አይገባም። ለምን ያሉ እንደሆነ ይሄ የፈቃድ ጾም ወደንና ፈቅደን የምንጾመው ጾም ነው እንጂ በቀኖና የተደነገገ ከ7ቱ የአዋጅ አጽዋማት መካከል አንዱ የሆነ አይደለምና ጾሙ እንደው ለመመጻደቅ ሳይሆን በሌላ ላይ ለመፍረድ ሳይሆን ዋጋ ለማግኘት በረከት ለማግኘት ስለሆነ በጥንቃቄ እንድንጾም አምላካችን እግዚአብሔር ሁላችንን ለምንጾመው ይርዳን፣ ያግዘን። እንመለስ ወደ ቀደመ ነገራችን። ስለዚህ በዘመነ ጽጌ ውስጥ 2 ነገሮችን ቤተክርስቲያን በዋናነት ታስባለች። አንደኛ የጌታና የእናቱን ስደት ታስባለች። ሁለተኛ ደግሞ ጽጌ ማለት አበባ ማለት ነው። እንግዲህ በመስከረምና በጥቅምት የምናየው አበባ ህዳርና ታኅሳስ ላይ ሁላችን እንደምናውቅ ይረግፋል። ስለዚህ አበባው እንደሚረግፍ የሰው ልጆች ሁሉ ይረግፋል። ሳሩ እንደሚደርቅ የሰው ልጆችም አንድ ቀን ይደርቃል። ስለዚህ ከዘመኑ ጋር እያነጻጸርን ህይወታችንን የሚመለከት ትምህርት ለዛሬ እንማራለን ማለት ነው። ርዕሳችን አቤቱ እኛ አፈር እንደሆንን አስብ የሚል። በዚህ ቃል እግዚአብሔር ሁላችንን እንዲናገረን፣ ሁላችንን እንዲያስተምረን፣ ህይወታችን የሚለወጥበት ወደ እግዚአብሔር የምንመለስበት በማስተዋል የምንኖርበት ትምህርት እንዲያደርግልን የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሁንልን። አቤቱ እኛ አፈር እንደሆንን አስብ አለ ዳዊት። እንግዲህ አፈር እንደሆንን አስብ ሲል ፈራሾች እንደሆንን፣ በስባሾች እንደሆንን፣ ደካሞች እንደሆንን አስብ፣ ከአፈር እንደተሰራን አስብ ሲል ነው ዳዊት። ሁላችን እንደምናውቅ እግዚአብሔር የሰውን ልጅ የሰራው ከአፈር ነው። ከከበረ ማዕድን አልተሰራንም፣ ከወርቅ አልተሰራንም፣ ከአልማዝ አልተሰራንም፣ ወይም ከሌላ ነገር እግዚአብሔር እኛን አልሰራን። በአዳም በኩል እግዚአብሔር ሁላችንን የፈጠረን የሰራን፣ በእጆቹ ያበጃጀን፣ በመዳፎቹ የቀረጸን ከአፈር ነው፣ ከጭቃን። እንዲህ ተብሎ እንደተጻፈ በዚህ በኦሪት ዘፍጥረት በምዕራፍ 2 ቁጥር 7 ላይ እግዚአብሔር አምላክ የሰውን ልጅ ከምድር አፈር አበጀው ነው የሚለው። ድዳሌብ ከሚባል ከምድር አፈር የሰውን ልጅ እግዚአብሔር አበጀው። የሰው ልጅ የተባለ የመጀመሪያው አዳም አባታችንን በአዳም ሁላችንን መናገር ከምድር አፈር አበጀው፣ በአፍንጫውም የህይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለ ሆነ ነው የሚለው። ስለዚህ ካህን ምእመን፣ ድሃ ሀብታም፣ ወንድ ሴት፣ ትንሽ ትልቅ፣ የተማረ ያልተማረ፣ በአማረ ቤት ሚኖር፣ በደሳሳ ጎጆ ውስጥ ሚኖር የለም። ሁላችን የተሰራ ነው ከአፈር። ይሄ በብዙ ስፍራ ላይ ተመዝግቦ የምናገኘው ቃል በዚህ በትንቢተ ኢሳይያስ ምዕራፍ 64 ቁጥር 8 ላይ የተመዘገበ ቃል። አሁን ግን ብሎ ይጀምራል። አቤቱ አንተ አባታችን ነህ፣ እኛ ጭቃ ነን፣ አንተም ሰሪያችን ነህ፣ እኛ ሁላችንም የእጅ ሥራ ነን ነው የሚል። አንተ አባታችን ነህ አለ ነቢዩ። እግዚአብሔር የሁላችንም አባት የመንፈስ አባታችን እሱ ነው። ሰማያዊ አባታችን እሱ ነው። ስንጸልይ አባታችን ሆይ በሰማያት የምትኖር ብለን ነው የምንጸልየው። እሱ አባታችን ነው፣ እኛ ደግሞ ልጆቹ ነን።
አንተ አባታችን ነህ አለ። እኛ ግን ጭቃ ነን አለ። ፈራሽ ነን፣ በስባሽ ነን፣ ደካማ ነን ሲል እኛ ጭቃ ነን አለ። የተሰራንበትን ነገር ነቢዩ አመጣ። አንተ ሰሪያችን ነህ አለ። ሰሪያችን እግዚአብሔር ነው። መጽሐፍ ከሰሪው ጋር ለሚታገል ወዮለት የሚለው ለዚህ ነው። እግዚአብሔር ነው ሰሪያችን። በእጁ ነው ያበጃጀን፣ በመዳፉ ነው የቀረጸን፣ ግሩምና ድንቅ አድርጎ ነው የሰራን። መጽሐፍ ግሩምና ድንቅ ሆኜ ተፈጥሬአለሁና አመሰግንሃለሁ እንዳለ ማለት አንተ ሰሪያችን ነህ፣ እኛ ሁላችን የእጅ ስራዎች ነን አለ። ወገኖቼ ሁላችንም የእግዚአብሔር የእጁ ስራዎች ነን። በጥንተ ተፈጥሮ የፈጠረን ካለመኖር ወደ መኖር ያመጣን፣ ካለመታየት ወደ መታየት ያመጣን፣ በእናታችን ማኅፀን ደም አርግቶ አጥንት ሰክቶ በአፍንጫችን የሕይወት እስትንፋስ እፍ ብሎ ሕያው ያደረገን እግዚአብሔር ከየት ነው የሰራን ስንል ደግሞ ከጭቃ ነው የሰራን፣ ከአፈር ነው የሰራን። እኔ ይገርመኛል የአንዳንድ ሰው ኩራት። ቤተ ክርስቲያን መጥተው ጉባኤ ሲካፈሉ ወንበር ላይ ተቀመጡ፣ ድንጋይ ላይ ተቀመጡ፣ አፈር ላይ ተቀመጡ፣ መሬት ላይ ተቀመጡ ሲባል በጣም የሚጸየፉ ሰዎች አሉ። ሊቃውንት ምን ይላሉ? መለስ ቀለስ ብላ አየችው ቀሚሷን ረሳችውና ካፈር መመለሷን ይላል። ብዙ ሰው ከየት እንደመጣ ስለማያውቅ፣ ከየት እንደተሰራ ስለማያውቅ አፈር ላይ እንዴት ተቀምጬ ጉባኤ እካፈላለሁ፣ መሬት ላይ ቁጭ ብዬ እንዴት እማራለሁ ብሎ የሚሉ ሰዎች አሉ። ወገኖቼ ምንም የሚያኩራራ ነገር የለም። ምንም የሚያመጻድቅ ነገር የለም። ምንም የሚያስታቢ ነገር የለም። ሁላችንን እግዚአብሔር የሰራን ከጭቃ ነው፣ ከአፈር ነው። እሱ ሰሪያችን፣ እኛ ደግሞ ሁላችንም የእጁ ስራዎች ነን። እንደውም በአንድ ቦታ እዛ ትንቢተ ኤርምያስ ምዕራፍ 18 ቁጥር 1 ጀምሮ ስታነቡ ሰውን ሸክላ ይለዋል። በእግዚአብሔር እጅ የተሰራን ሸክላዎች ነን፣ የሚሰበር ሸክላ። ስለዚህ ይሄንን ሲያመጣ ምን አለ? አቤቱ አለ ዳዊት እኛ አፈር እንደሆንን አስብ አለ። አዲስ ኪዳን ላይም ስንመጣ ሊቀ ሐዋርያት ቅዱስ ጴጥሮስ ይሄንን ግልጥ የሚያደርግ አንድ ቃል ተናግሯል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 24 ላይ የተመዘገበ ቃል አስተውሉት። ቃል ሥጋ ሁሉ እንደ ሳር፣ ክብሩ ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌል የተሰበከላችሁ ቃል ይህ ነውና አለ። አስተውሉት። ቃል ሥጋ ሁሉ እንደ ሳር ነዋል። ሥጋ ሁሉ ሲል ሥጋ ለባሽ ሁሉ እንደ ሳር ነው ማለት ነው። ክብሩ ሁሉ እንደ ሳር አበባ ነው አለ። ክብር የምንለው ነገር በሙሉ ወገኖቼ እንደ ሳር አበባ ነው። አበባው እንደሚረግፍ ክብሩም እንደዛው ይረግፋል። ሳሩ እንደሚደርቅና እንደሚጠወልግ የሰው ልጆችም እድሜያቸው ሲደርስ ዘመናቸው ሲደርስ ይደርቃሉ፣ ይጠወልጋሉ ማለት ነው። ይሄን ሲያመጣ የቤተ ክርስቲያን አባቶቻችን ሰው ዕፀ ከንቱን ይመስላል ብለው ይናገራሉ። ዕፀ ከንቱ የምትባል አንድ ተክል አለች። በጠዋት ነው የምትበቅለው ወገኖቼ። ረፋድ ላይ ታብባለች፣ ቀትር ላይ ፍሬ ትሰጣለች፣ ታፈራለች። 9 ሰዓት ሲሆን ትደርቃለች። ወደ አመሻሹ በቃ ትረግፋለች፣ ትጠወልጋለች። ሰውም ልክ እንደዚህ እንደ ዕፀ ከንቱ ይመስላል ይላል። ዕፀ ከንቱ በጠዋት እንደበቀለች ይሄ የመወለዳችን ወደዚህ ዓለም የመምጣታችን ምሳሌ ነው። ወዲያው እንዳበበች የማደጋችን ምሳሌ ነው። ከዛ በኋላ ካደግን በኋላ ፍሬ ሰጠች እንዳለ ያቺ ዕፀ ከንቱ እኛም ደግሞ ትዳር እንይዛለን፣ ልጅ እንወልዳለን። ከዛ ወደ አመሻሹ እንደደረቀች እናረጃለን። ዓይናችን ይፈዛል፣ ሰውነታችን ይደነዝዛል፣ ወገባችን ይጎብጣል። አመሻሹ ላይ እንደረገፈች ኋላ ደግሞ ሁላችንም እንሞታለን። ስለዚህ ሰው ዕፀ ከንቱን ይመስላል፣ ሰው አበባን ይመስላል፣ ሰው ሳር ይመስላል። አበባው እንደሚረግፍ ሁላችንም አንድ ቀን እንረግፋለን። ሳሩ እንደሚደርቅ እኛም ሁላችንም እንደርቃል፣ እንሞታለን። መጽሐፍ ምን ይላል? ሁላችን እንሞታለን፣ በምድር ላይ እንደፈሰሰና እንደማይታፈስ ውሃንን፣ እግዚአብሔር ግን የነፍስን ጥፋት አይወድም ተብሎ ተጽፏል። እዛ ሁለተኛ ሳሙኤል ምዕራፍ 14 ቁጥር 14 ላይ የተመዘገበ እግዚአብሔር ቃል ሁላችን እንሞታለን።
ድሃ ሀብታም፣ ካህን ምእመን፣ ትንሽ ትልቅ፣ አገልጋይ ተገልጋይ፣ በአማረ ቤት የሚኖር በደሳሳ ጎጆ የሚኖር የለም። ሁላችን እንሞታለን። ከሞት የሚቀር ማንም ሰው የለም። መስከረምና ጥቅምት ላይ ያለው አበባ ህዳርና ታኅሳስ ላይ እንደሚረግፍ ሳሩ እንደሚደርቅ እንደሚጠወልግ ሁላችንም እንረግፋለን፣ ሁላችንም እንደርቃለን፣ ሁላችንም እንጠወልጋለን። ዘመናችን አጭር ነው። ኢዮብ ሲናገር ዘመናችንን በሸማኔ መወርወሪያ ነው የመሰለው። እዚህ ኢዮብ 7 ቁጥር 6 ላይ ዘመኔ አለ ከሸማኔ መወርወሪያ ይልቅ ይቸኩላል፣ መልካሙንም ነገር አያይም ነው ያለ። እስኪ በዓይነ ሕሊናችሁ የሸማኔን መወርወሪያ እዋት ሳሏት። እስኪ በቀኝ በኩል ወርውሯት ግራ እስክትደርስ፣ ግራ እጁ ጋር እስክትደርስ፣ በግራ እጁ ወርውሯት ቀኙ ጋር እስክትደርስ ያለውን ፍጥነት አስቡት። የእኛም ዘመን ልክ እንደ ሸማኔ መወርወሪያ የሚቸኩልበት የሚፈጥንበት ዘመን ነው። ዘመናችን ጥላ ነው። ጥላ ታውቃላችሁ። ፀሐይ በወጣ ጊዜ ይኖራል፣ ፀሐይ ስትጠልቅ ደግሞ ይጠፋል። እንዲህ ብሎ ተናግሮታል ኢዮብ 8 ቁጥር 8 ላይ ዘመናችን እንደ ጥላ ነው ነው። ዘመናችን እንደ ጤዛ ነው። ጤዛ ጠዋት ይወጣል፣ ፀሐይ በወጣ ጊዜ ግን ጤዛው ይረግፋል። የእኛም ሕይወታችን እንደዚህ ነው። አጭር ነው ዘመናችን። ሐዋርያው ቅዱስ ያዕቆብም ዘመናችንን በእንፋሎት መስሎት ተናግሯል። ያዕቆብ 4 ቁጥር 14 ጀምሮ እንዲህ ይላል፣ ሕይወታችሁ ምንድን ነው ብሎ ይጀምራል። ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁና ነው። ሕይወታችንን ሐዋርያው በእንፋሎት መስሎታል። እስኪ እንፋሎትን አስቡት። የውሃን እንፋሎት እሳት ላይ ባለ ጊዜ እንፋሎቱ ይኖራል። ልክ ከእሳቱ ሲወርድ እንፋሎቱ ቀስ እያለ ወዲያው ይጠፋል። የእኛም ሕይወት እንደዚሁ ነው። ስለዚህ ዘመናችን በጥላ ተመስሏል። በመጽሐፍ ቅዱስ ዘመናችን በእንፋሎት ተመስሏል። ዘመናችን በጤዛ ተመስሏል። ዘመናችን ከሸማኔ መወርወሪያ ይልቅ እንደሚቸኩል በሸማኔ መወርወሪያ ተመስሏል። አጭር ዘመን ነው ያለን። ስለዚህ የትምህርቱ መሰረታዊ ዓላማ ዘመናችን አጭር ከሆነ በተሰጠን ዘመን ፈጣሪያችንን እናስብ ነው። ወደ እግዚአብሔር እንመለስ ነው። ስለ ምድራዊ ነገር ብቻ፣ ስለ ዓለማዊ ነገር ብቻ፣ ስለሚያልፈውና ስለሚጠፋው ነገር ብቻ አንጨነቅ። ስለ ሰማያዊ ነገር እናስብ። ዳዊትም ብሎ ነው የተናገረው በመዝሙር 83 ቁጥር 5 ላይ በልቡ የላይኛውን መንገድ የሚያስብ ሰው እሱ ምስጉን ነው አለ። ንዑድ ነው ሲል፣ ክቡር ነው ሲል፣ ብፁዕ ነው ሲል። ስለዚህ ክርስቲያኖች ይሄ ድምፅ የሚሰማቸው በልባችን ምድራዊውን ነገር ብቻ አናስብ፣ ሰማያዊውን ነገር እናስብ። ጊዜያዊውን ነገር ብቻ አናስብ፣ ዘላለማዊውን ነገርም እናስብ። አትነግዱ እያልን አይደለም፣ አትማሩ እያልን አይደለም፣ አታግቡ እያልን አይደለም፣ ገንዘብ አይኖራችሁም እያልን አይደለም። ነገር ግን እየነገድን እያስነገድን እየተማርን እየሰራን አዎ በልባችን የላይኛውን መንገድ ማሰብ አለብን። ዘላለማዊውን ነገር ማሰብ አለብን። የማይጠፋውን ነገር ማይለወጠውን ነገር ማሰብ መቻል አለብን። በቅዳሴው መካከል የሚነበበው ወንጌል እዚህ ጥቅምት 9 ቀን የሉቃስ ወንጌል ምዕራፍ 12 ቁጥር 15 ጀምሮ ነው። አሁን ካነሳነው ታሪክ ጋር ይበልጥ የሚዛመድ ታሪክ ነው። ላነበው ፈልጋለሁ። አስተውሉት እስኪ ይህንን ታሪክ በዚህ በሉቃስ ወንጌል በምዕራፍ 12 ቁጥር 15 ጀምሮ እንዲህ ተብሎ ተመስግቧል። የሰው ሕይወቱ በገንዘቡ ብዛት አይደለምና ተጠንቀቁዋል። ከዛ ዝቅ ብሎ አንድ ባለጠጋ ሰው እርሻው እጅግ ፍሬያማ ሆነችለት ይላል። አንድ ባለጠጋ ሰው ነበረ ብሎ ምሳሌ ያመጣ። ቢያርስ ቢያሳርስ ቢነግድ ቢያስነግድ በጣም የተዋጣለት የተሳካለት አንድ ባለጠጋ ሰው ነበረ። አንድ ቀን ወጣና እርሻውን ተመለከታል። የዘራው ዘር ሁሉ በቅሎለታል፣ በደንብ አፍርቶለታል፣ ደስ ተሰኘ። እንዲህም አለ ይላል፣ በልቡም እንደዚህ አሰበ፣ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬን በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ቢ ጠጪ፣ ደስ ይበልሽ እላታለሁ አለ። እግዚአብሔር ግን አንተ ሰነፍ፣ በዚህች ሌሊት ነፍስህን ከአንተ ሊወስዷት ይፈልጓታል፣ ይህ የሰበሰብከው ለማን ይሆናል አለው።
ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድ ባለጠጋ ያልሆነ እንዲህ ነው የሚለው መጽሐፍ። አስተውሉት ታሪኩን። ባለጸጋው እርሻውን ሲመለከት በደንብ አፍርቶለታል፣ በደንብ የዘራው በቅለውለታል፣ የተከለው በደንብ ጸድቆለታል። ነገር ግን እግዚአብሔርን አመሰገነ ተብሎ አልተጻፈም። በዝናብ ያበቀለለትን በፀሐይ እያበሰለ የሚመግበውን የዘራውን ዘር 30፣ 60፣ 100 ፍሬ እንዲያፈራ ያደረገው እግዚአብሔርን አመሰገነ ተብሎ አልተጻፈም። የዚህ የባለጠጋ ሰው ስህተቱ፣ ድክመቱ ይሄ ነው። ነፍሴ ሆይ ቢጠጪ ለብዙ ዘመን የሚሆን በረከት ተዘጋጅቶልሻል ነው ያለው። ጎተራዬን አፈርሳለሁ ነው ያለው። ሌላ ትልቅ ጎተራ እሰራለሁ አለ። ፍሬን በዛ ውስጥ አከማቻለሁ፣ ቁጭ ብዬ እሱን እበላለዋል። በቃ ሐሳቡ ምድራዊ ነው፣ ሐሳቡ ስጋዊ ነው፣ ሐሳቡ ጊዜያዊ ነው፣ እግዚአብሔርን የማያስብ ነው። በልቡ የላይኛውን መንገድ የማያስብ ነው። ሁልጊዜ መሸነጋ፣ ጠዋት ማታ። ይሄ ባለጠጋ ገንዘብ መሰብሰብ ነው አላ። ነገር ግን የሰበሰበውን ገንዘብ አልተጠቀመም። አንተ ሰነፍ ተባለ። በዚህች ሌሊት ነፍስህን ካንተ ሊወስዷት ይፈልጓታልና የሰበሰብከው ገንዘብ ለማን ይሆናል ተባለ። ወገኖቼ ገንዘቡን ሰበሰበ፣ ሳይበላው በትኖት ላይመለስ ይሄ ባለጠጋ ተጠርቶ ሄደ ይላል። የአንዳንዶቻችን ሕይወት ይህን ይመስላል። መሸነጋ፣ ጠዋት ማታ፣ ሁልጊዜ ስለ ምድራዊ ነገር ብቻ የሚጨነቁ ብዙ ወገኖች አሉ፣ ብዙ ሰዎች አሉ። ስለዚህ ታሪኩ የሚያስተምረን ነገር ምንድን ነው? ዘመናችን አጭር ነው። ሕይወት አጭር ናት። ጊዜያችን አጭር ነው። በዚህ ምድር ላይ ለዘላለም ስለማንኖር ለስጋችን ብቻ ሳይሆን ለነፍሳችንም እንድናስብ ነው የትምህርቱ ዓላማ። ይሄ ምድራዊውን ነገር ብቻ አናስብ። ሰማያዊውን ነገር ከገቡ መውጣት፣ ካገኙ ማጣት የሌለባት፣ በሰው ዓይን ያልታየች፣ በሰው ጆሮ ያልተሰማች ገነት፣ ኋላ መንግሥተ ሰማያት፣ እሷን ለመውረስ ስለ እሷ የምናስብ ጊዜው አሁን ወገኖቼ። በተሰጠን ጊዜ እንጠቀም። ዝም ብለን ብቻ የምናከማችና የምንሰበስብ አንሁን። አንድ ቀን እንበትነዋል። ዛሬ አሁን ብዙ ሰዎች ክርስቲያን ሆነው ተአምነው ተጠምቀው በስሙ ተጠርተው ሰንበት እንኳን ሳይቀር ሰንበትን ሽረው ለስጋቸው የሚጨነቁ ሰዎች አሉ። ቀዳዳው ብዙ ነው፣ ወጪው ብዙ ነው፣ ልጆች ብዙ ናቸው፣ እግዚአብሔር ማያውቀው ነገር የለም እያሉ ሰንበትን ሽረው ከቅዳሴ ርቀው፣ ከኪዳኑ ርቀው፣ ቃሉን ከመስማት ርቀው፣ ቤተክርስቲያን መጥተው ከመሳለም ርቀው በሰንበት ዕለት እንኳን ለስጋቸው የሚወጡና የሚወርዱ የሚደክሙ ሰዎች አሉ። እንዴት ነው ሰንበትን ሽረን እየሰራን መባረክ የምንችል? እንኳን ሰንበት ሽረን ሰርተን ይቀርና እንዲሁም መባረክ አልቻልን ብዙዎቻችን። ስለዚህ አካሄዳችን ገንዘብን ባለመውደድ መሆን አለበት። መጽሐፍ እንደሚናገር እዛ ዕብራውያን ምዕራፍ 13 ቁጥር 5 ላይ አካሄዳችሁ ገንዘብን ያለመውደድ ይሁን፣ ያላችሁ ይብቃችሁ፣ እሱ ራሱ ከቶ አልጥልህም አልተውህም ብሏል ተብሎ ተጽፎልን። ስለዚህ በሃይማኖት ውስጥ ያለን ሰዎች ስለ ገንዘብ ያለን አመለካከት እግረ መንገድ ጤናማ መሆን አለ። ገንዘብ አያስፈልግም አልወጣም። ለምንም ነገር ገንዘብ ያስፈልጋል። ለመብላት ገንዘብ ያስፈልጋል፣ ለመጠጣት ገንዘብ ያስፈልጋል፣ ለመልበስ ገንዘብ ያስፈልጋል፣ ልጆች ለማስተማር ገንዘብ ያስፈልጋል። ተውት እሱን እንኳን ለቤተ ክርስቲያን እንኳን ለሚፈጸመው ስርዓተ አምልኮ ገንዘብ ያስፈልጋል። ያለ ገንዘብ በዚህ ምድር ላይ ምንም ማድረግ አይቻልም። ግን ገንዘብ ብቻውን በሕይወታችን ውስጥ በምድርም በሰማይም ምንም ነገር ማምጣት አይችልም። ገንዘቡን ገንዘብ የሚያደርገው እግዚአብሔር። ብዙ ገንዘብ ስለሰበሰብን ወይም ትንሽ ገንዘብ ስላለን አይደለም። ከእግዚአብሔር ጋር እንስራ፣ ከእግዚአብሔር ጋር እንነግድ፣ ከእግዚአብሔር ጋር እንሰብስብ። ለምን መጽሐፍ ምን ይላል? ከኔ ጋር የማይሰበስብ ይበትናል፣ ከኔ ጋር የማያከማች ይበትናል ተብሎ ተጽፏል። ብዙዎች ሰብስበው ነበር ያለ እግዚአብሔር። ቤተ ክርስቲያን አይመጡ፣ ጉባኤ አይካፈሉ፣ ጸሎት ሕይወት የላቸውም፣ ቅዳሴ አያስቀድሱም፣ ቁጭ ብለው ቃሉን ለመስማት ጊዜ የላቸውም። ሁልጊዜ ብቻ ለስጋቸው የሚጨነቁ ሰዎች ሰብስበውት በትነው ሄዱ። ለእኛ ምሳሌ አብነት የሚሆኑ ብዙ ወንድሞችና እህቶች አሉ። ስለዚህ እኛም በዚህ ሕይወት ውስጥ ያለን ሰዎች ሁልጊዜም ለስጋችን ብቻ ለዚህ ፈራሽ በስባሽ ለሆነ ስጋ ብቻ የምንጨነቅ ሰዎች ካለን በዚህ ቃል መስታወትነት ራሳችንን አይተን ወደ ፈጣሪያችን እንመለስ፣ ወደ እግዚአብሔር እንመለስ። ይሄ ባለጠጋ ትልቅ አስተማሪ ነው። ሰበሰበ፣ አከማቸ፣ ነገር ግን በትኖት ላይ መለስ ሄደ። እኛም
የሰበሰብነው ከእግዚአብሔር ርቀን፣ ከቃሉ ርቀን፣ ከቤቱ ርቀን፣ ከሃይማኖት ርቀን አስራት ሳናወጣ ለድሃ ቸርነት ሳናደርግ የተራበውን ሳናበላ የተጠማውን ሳናጠጣ የታረዘውን አይተን ጨክነንበት ከሆነ የሰበሰብነው እመኑኝ አንድ ቀን እንበትነዋል። በምን እንደምንበትነው አናቅም፣ ግን እንበትነዋል። ስለዚህ ስንሰበስብም ከእግዚአብሔር ጋር እንሰብስብ። በአስራታችን ታማኝ እንሆን። ለቤተ ክርስቲያን ስርዓተ አምልኮ የሚያስፈልገውን ነገር የድርሻችንን አቅማችን የፈቀደውን ነገር እናውጣ። ያን ጊዜ የቀረውን እግዚአብሔር ይባርከዋል። ምንም ለእግዚአብሔር ሰጥቶ የጎደለበት ማንም ሰው የለም ነው። እንመለስ። እኛ አፈር እንደሆንን አስብ አለ ዳዊት። ርዕሳችን ይሄ ነው፣ አቤቱ እኛ አፈር እንደሆንን አስብ የሚል። ስለዚህ አበባ ነን፣ እንረግፋለን፣ ሳር ነን፣ እንደርቃለን፣ እንጠወልጋለን። የትምህርቱ ዋና ዓላማ ከመርገፋችን በፊት፣ ከመድረቃችን በፊት፣ ከመጠውለጋችን በፊት ወይም ከመሞታችን በፊት ፈጣሪያችንን እናስብ፣ ወደ እግዚአብሔር እንመለስ። ጠቢቡ ሰሎሞን ሲናገር የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ ተብሎ ተጽፏል። መጽሐፈ መክብብ ምዕራፍ 12 ቁጥር 7 ላይ የተመዘገበ እግዚአብሔር ቃል የጭንቀት ቀን ሳይመጣ ደስ አያሰኙም የምትላቸው ቀኖች ሳይመጡ በጉብዝና ወራት ሮጠ መቅደም ጨብጠ ማቆም በምትችልበት ጊዜ ፈጣሪህን አስብ። ፈጣሪ ማሰብ ማለት ንስሐ መግባት ማለት። ፈጣሪ ማሰብ ማለት ወደ እግዚአብሔር መመለስ ማለት። ፈጣሪን ማሰብ ማለት ወደ ቅዱስ ሥጋውና ወደ ክቡር ደሙ መቅረብ ማለት። ፈጣሪን ማሰብ ማለት እግዚአብሔር ከማይከብርበት ሕይወት ውስጥ ለአንዴና ለመጨረሻ ጊዜ ወስኖ መውጣት ማለት። ያን ጊዜ ከወጣን በኋላ ወገኖቼ ብንሰራ፣ ብንማር፣ ብንነግድ እግዚአብሔር ይባርከናል። በምድር በረከቱን ይሰጠናል፣ በሰማይ ደግሞ ርስቱን ያዘጋጅልናል። ከኛ የሚጠበቀው እሱ ነው። ጊዜው አሁን ነው። በተሰጠን ጊዜ እንጠቀም። አንዳንድ ሰዎች ቀጠሮ የሚሰጡ ሰዎች አሉ፣ ይደርሳል የሚሉ ሰዎች አሉ። ዘመኑ አጭር ነው። ዘመናችን በጣም አጭር፣ ህይወት በጣም አጭር ናት። ስለዚህ ተዘጋጅቶ መኖር ያስፈልጋል። ሐዋርያው ቅዱስ ጳውሎስ በቆሮንቶስ ለሚገኙ ክርስቲያኖች እዛ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ በተወደደ ሰዓት ሰማሁ፣ በመዳን ቀን ረዳሁ። የተወደደ ሰዓት አሁን ነው፣ የመዳን ቀን አሁን ነው የሚል። አሁን ነው የሚልበት ምክንያት ከጥቂት ደቂቃ በኋላ ምን እንደሚሆን ስለማይታወቅ። እንዳንድ ሰው 5 ዓመት 10 ዓመት ያቀዳል። እዛ መድረሳችንን በምን እርግጠኞች ነን? ጊዜው አሁን ነው። ንስሐ ለመግባት ጊዜው አሁን ነው። ቅዱስ ሥጋውን ክቡር ደሙን ለመቀበል ጊዜው አሁን ነው። ወደ ፈጣሪ ለመመለስ ጊዜው አሁን ነው። በሞት የሚያስብህ ማን ነው? በሲኦልስ የሚያመሰግንህ ማን ነው ብሎ መዝሙር 6 ቁጥር 5 ላይ ዳዊት እንደተናገረ ማለት ነው። አቤቱ እኛ አፈር እንደሆንን አስብ። ሰው ዘመኑ እንደ ሳር ነው፣ እንደ ዱር አበባ እንዲሁ ያብባል፣ ንፋስ በነፈሰበት ጊዜ ግን ይጠፋል ነው ያለው። ስለዚህ ዘመናችን አጭር ስለሆነ፣ ጊዜያችን አጭር ስለሆነ በተሰጠን ጊዜ እንድንጠቀም፣ ፍሬ እንድናፈራ፣ ከእግዚአብሔር ጋር መኖር እንድንጀምር፣ ቅዱስ ሥጋውን ክቡር ደግሞ እንድንቀበል፣ ከተጣላነው ሰው ጋር እንድንታረቅ፣ የቀማነውን እንድንመልስ፣ የበደልነውን ሰው እንድንክስ፣ ወደ ቤቱ እንድንቀርብ፣ ወደ ቃሉ እንድንቀርብ፣ ወደ እግዚአብሔር እቅፍ እንድንገባ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳልብን። የሁላችንን መጨረሻ እግዚአብሔር ያሳምር።